ቃል ፍላሹን ከብሌን መኝታ ቤት ሰርቃ ፋይሉን ሙሉ ለሙሉ ኮፒ አድርጋ ጨረሰች። አቶ በኃይሉን አደጋ ውስጥና እንዲሁም ደግሞ በ5 ደቂቃ ውስጥ ህይወቱ ምስቅልቅል የሚያደርገውን መረጃ ቃል እጅ ላይ ገባ። ቃልም በጣም ደስ አላት። ካሁን በኋላ የምፈልገውን ነገር አግኝቻለሁ፣ አቶ በኃይሉ እጅ ላይ ወርቀሃል በማለት ኮፒ ካደረገችን በኋላ ግን ፍላሹንም ለአቶ በኃይሉ ትመልሳለች። ብሌንም ለዳግም ብላ እኔ ነኝ ፍላሹን የወሰድኩት በማለት ስትሰቃይና እንዲሁም ደግሞ አቶ በኃይሉ እገልሻለሁ የት ነው ያለው ፍላሹ ሲላትም ነበረ። እናም ፍላሹን ደግሞ ዳግም በጣም እሷ እየተጎዳች እንደሆነና እንዲሁም ደግሞ ብሌን አደጋ ውስጥ ስላለች በቃ አንቺ በእኔ ምክንያት አትሰቃይም፣ ስለዚህ ፍላሹን እመልስልሻለሁ እንኪ ለበኃይሉ ስጭው ብሎም ይሰጣታል። ብሌንም ደግሞ ከመኝታ ቤቷ ከፍራሽ ስር ስታስቀምጠው ቃል ተደብቃ እያየች ነበረ። እናም አቶ በኃይሉ ይደውልና ይኸውልሽ ፍላሹ የት ነው ያለው ይላታል። ብሌንም እንዳስቀመጠችው ትነግረዋለች። ይመጣና አምጪ ይላታል። እሷም ደግሞ እንዳለና እንዲሁም ደግሞ እንዳስቀመጠችው ልትሰጠው ስትሄድ ግን ያስቀመጠችበት ቦታ ያፍላሽ የለም። በጣም ትደነግጣለች። ቆይኔ እዚህ ጋር ነበር ያስቀመጥኩት በማለት ስትፈልገው ግን ልታገኘው አልቻለችም። ያን ስታስቀምጥ ያየችው ቃል ግን ቀስ ብላ ተደብቃ ፍላሹን ወስዳ ነበረ እና ደግሞ በተለይ ብሌን አደጋ ውስጥ እንድትገባና እንዲሁም ደግሞ ከዛ ቤት እንድትወጣላት ስለምትፈልግ ስለዚህ እሷን የሚነካ ሰበብ ነበር የምትፈልገው። ብሌንም ፍላሹን ስትፈልገው ስታጠው ትሄድና አቶ በኃይሉን አጠውትኝ ግን ደግሞ እንደዚህ ቦታ አስቀምጨው ነበር ትለዋለች። በኃይሉም በጣም ይናደድና ብሌንም በጥፊ ይመታታል። ቆይ ደግሞ ምን ማለት ነው ይላታል። በቃ እኔ አስቀምጨው ነበር ግን ደግሞ እንዴት እንደሆነ አላቅም ጠፋኝ ትላለች። ይሄን ቀልድና ጨዋታ አላቅም፣ ስለዚህ አምጪው እገልሻለሁ፣ አንቅሻለሁ። ይህ መረጃ ህይወቴን በ5 ደቂቃ ውስጥ የሚያመሰቃቅል ስለሆነ እዛ ውስጥ ያለው ግዴታ ታመጫዋለሽ ይላታል። ይህን ሲላትኝ ግን ደግሞ እሷም በጣም ትደነግጣለች። እናም ብሌን በጣም ደንግጣ እኔ እኮ ግን መኝታ ቤት ፍራሽ ስር ነበር ያረኩት ግን ደግሞ የት እንዳለ እንኳን አላቅም በማለት አዝናም ትነግረዋለች። አቶ በኃይሉም ግን ደግሞ በፍጹም ሊሰማት አልቻለም ነበረ። እናም ቃል ትመጣለች። ይኸው ስታንቀላፋ ነው ግቢ ውስጥ ጥለው ያገኘዋትኝ። እናም እኔ ግቢ ውስጥ ነው ተጥሎ ያገኘሁት ብላ ያን ፍላሽ ለአቶ በኃይሉ ሰጠዋለች። ያን ፍላሽ ግን እሷ ኮፒ አድርጋ ሁሉንም መረጃ ይዛለች። እናም ፍላሹን ስትመልስለት ይኸውልሽ እኔ አሁን የሆነ ነገር አስተካክዬ እመጣለሁ ግን ደግሞ አለቅሽም እናወራለን ብሏትኝ ይሄዳል። ብሌንም በጣም ታለቅሳለች እና ይኸውልሽ አንቺንማ ህይወትሽን ምስቅልቅል ነው የማረገው፣ ቆይ ታገኛለሽ ትላታለች። እናም ቃልም በጥፊ ትላታለች። ብሌንም በጣም ታዝንና ፊቷን ትደባብሳለች። ዳግምም ደግሞ ቆይ ብሌን ግን በእኔ ምክንያት ነው አደለ እንደዚህ ሆንሽው ብሎ ይላታል። አይ አይደለም ትለዋለች። እና ታዲያ ቆይ እሺ ምንድነው በእኔ ምክንያት ነው እንደዚህ እየተሰቃየሽ ያለሽው ይላታል። እሱም ደግሞ እኔ በአንተ ምክንያት አይደለም በራሴ ምክንያት ነው ትለዋለች። እናም ይህን ነገር ለሰላም መናገር አለብኝ ብሎ ዳግም ይወስናል። ዳግም እንግዲህ እየተጎዳች እንዳለና እንዲሁም ደግሞ ሰላም ደግሞ ብሌንን አንቺ ሌባ ነሽ ውጭ ከቤት ብላ ነበረ። እናም ከቤት ውጭ ብዬሽ ነበር አይደል አንቺ ቆይ ግን ምንድነው የምታደርጊው ብላም ትላታለች። ዳግምም ሰላም በጣም ይቅርታ አድርግልኝ እኔ ፍላሹን ብሌን ሳትሆን እኔ ነኝ የሰረኩት ብሎ ይላታል። ይህ ደግሞ ምን ማለት ነው ብላ በጣም ትናደድና እናንተ ልጆች ግን ምንድነው ነገራችሁ? ለማንኛውም አንቺ ቆይ አንተ ግን ደግሞ ቶሎ በል ሻንጣህን ጠቅልለህ ቶሎ እቃህን ይዘህ ጥርግ በል ከቤት ውጣልኝ ትለዋለች። እሱም ደግሞ እሺ ይላታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። አደራ ቀጣይ ክፍል የብሌን ስቃይ እንደቀጠለ ነው። እንዲሁም የብሌን አሳዳጊ ህይወቷ አደጋ ላይ ነው። ምክንያቱም ደግሞ በጣም ብዙ ነገርም እንግዲህ ብሌንን እንድትጣላ ቃል በጣም ብዙ ነገር እያደረገች ነው። በተለይ ደግሞ ፍላሹን ሰርቃ እንዲሁም ደግሞ የአቶ በኃይሉን
መረጃና ማስረጃ ሁሉን ነገር ምስጢር እንዳለ ኮፒ አድርጋ ነገር ግን ደግሞ ብሌን እንደጣለችው ትነግረዋለች ማለት ነው። ይናገራል። ስትናገርም እንግዲህ ያ ብሌንን በጥፊ ለአቶ በኃይሉ ማለት ነው። ምክንያቱም ደግሞ ይህን ነገር እንዴት እንደዚህ ታደርጊያለሽ አስቀምጭ ብዬሽ ነበር አይደል በማለት ነበር ማለት ነው። ብሌንም በጣም ታለቅሳለች። ምክንያቱም ደግሞ እዚህ ጋር ለዳግም ብላ ነበር ይሄን ሁሉ ዋጋ ስትከፍል የነበረው ነገር ግን ደግሞ በስተመጨረሻም ግን ቃል ላይ ገብቷል ማለት ነው። ይህ መረጃ አቶ በኃይሉን አንበረክከዋለሁ እያለች ነው። በቀጣይ ክፍል ምን ይፈጠራል የሚለውን እነግራችኋለሁ። ወደ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ። በኃይሉን ፍላሹን ይዞ ይሄዳል። ያን ፍላሽ ስላገኘ በጣም ደስ ብሎታል። ነገር ግን ደግሞ ሚስጥሩን ያላወቀው ቃል ኮፒ አድርጋ ህይወቱን እንደምታመሰቃቅልበት ሳላወቀም ነበረ። እናም ዳግም ግን ደግሞ ብሌን ሁሉ ስቃይ በን የተነሳ ነው የገጠማት በማለት በጣም ተሰምቶት ራሱን አደጋ ላይ ጥሏል። እንዲሁም የብሌን አሳዳጊ ለብሌን ትደውላለች። ስልኩንም ስታነሰው ቃል ነበረች አነሳችው። እስኪ ብሌን ማን እንደደወለልሽ ይታያል በማለት ነበረ። ስልኩን አንስታ ብሌን ወጥ እየሰራች ነው ልጄሽ ትላታለች። ብሌን ደግሞ እናቷን ትክክለኛ የቤት ሰራተኛ እንደሆነች አልነገረቻትም። ህጻናት እንደምታስጠና እንጂ ሰው ቤት ተቀጥራ እንደዚህ እየተሰቃየች እንደምትሰራ በፍጹም አታውቅም ነበረ። እናም ቃልም ለእናቷ ትደውልና ይህ ደግሞ ምን ማለት ነው ብላም ስትላት ምን አለው ደግሞ ይህ እኮ ወጥ ነው፣ ስለዚህ የሚበላ ነዋ፣ ሌላም ትሰራለች ብላም ቃልም ትነግራታለች። ቆይ ልጄ ምንድን ነው ይሄን የምሰራው ብላም ስትለው እውልሽ ልጅሽ እኮ የቤት ሰራተኛ ገረድ ነች ብላም ትላለች። ይህም በፍጹም አላምንም ብላ የብሌን አሳዳጊ በጣም ታብዳለች። እናም አዎ ይህንን ነው የምሰራው፣ ልጅሽ ደግሞ በጣም ሌባ ነች ብላም ትላታለች። ይኸውልሽ እንዳለ የሰፈር ጎረምሳዎችን ሰብስባ የቤት እቃዬን እንዳለ ይዛ ስትወጣ ነው የተያዘች። እናም ደግሞ ላሳስራት ነበረ፣ ነገር ግን ደግሞ በጣም የማስተዳድራትኝ ደካማ እናት አለችኝ፣ ምስኪን እናት ነች ብላም ስትል ለዛ ደግሞ ተውኳትኝ ብላም ትላታለች። እና ደግሞ ልጅሽ እናቷ የካንሰር ታማሚ እንደሆንሽና እንዲሁም ደግሞ በጣም ብዙ ገንዘብም ሰጥቻለሁ ብላ ለብሌን እናት ሁሉንም ውሸቷን ትነግራታለች። የብሌን እናትም በፍጹም የኔ ልጅ እንደዚህ አይነት አይደለችም፣ እንደዚህም አታደርግም ብላም ትላታለች። ይኸውልሽ ልጅሽ በጣም ባለጌ ነች፣ እንዲሁ በጣም ብዙ ነገር እያደረገች ነው። እኔ ለአንቺ ብዬና እንዲሁም ደግሞ ታማሚ ስለሆንሽ አሳዝነሽ ነው እንጂ እሷንም እንግዳ ላሳስራት ነበር አይደል በማለት በውሸት ትነግራታለች። የብሌን አሳዳጊም ይህን ነገር ስትሰማ በጣም ናዘነችው። ልጄ በፍጹም ይህን ነገር አታደርግም፣ እንዴት ነው ይህንስ የምታደርገው?